አዲስ አበባ ከተማ ውስጥ ምንበል ኢትዮጵያ ውስጥ በርካታ በሚሊዮን የሚቆጠሩ ተሽከርካሪዎች ይሄዳሉ። እነዚህ ተሽከርካሪዎች ምን አይነት ናቸው ብንል የግል መኪና አለ፣ የንግድ፣ ከዛ ደግሞ የህዝብ ትራንስፖርት የሚሰጡ ከባድ መኪናዎች፣ ከባድ ጭነት መኪናዎች በርካታ። ታዲያ በቀን ምን ያህል እነዚህ ተሽከርካሪዎች ሲንቀሳቀሱ ምን ያህል አደጋ ይደርሳል ብለን አስበን እናውቃለን? በጣም በርካታ። እንደው በአመት ሲደረግ ወደ 31,000 በላይ ባሳለፍነው አመት ላይ የትራፊክ አደጋዎች ደርሰዋል። እኔም እንግዲህ አንፎርቹኔትሊ ያ ነገር አጋጥሞኝ ነበር። ታዲያ ይህንን ሲያጋጥመኝ መጀመሪያ ያሰብኩት ነገር በቃ እኔ ጥፋተኛ ስላልሆንኩኝ በቃ ሁሉ ነገር ተሸፍኖልኝ ሁሉ ነገር ተስተካክሎ ነው የሚሆነው ነገር ነበረ። ግን እንደዛ አይደለም። የመድን ህግ ሽፋን በጣም ለየት ያለ ውስብስብ የሆኑ የሂሳብ ስሌቶችን የያዘ አደጋን ወይንም ሪስክን ደግሞ ከማንሳት በዘለለ ስትራክቸርድ በሆነ ወይም ስርዓት ባለው መንገድ ተጠያቂ በሆኑ አካላት መካከል መበተን ነበረ። ታዲያ ይህም ሲሆን ምናልባት አንዳንዴ እኔ እኮ ጥፋተኛ አይደለሁም ልንል እንችላለን። ሆኖም ግን እንደዛ አይደለም። ህግ ሲመሰረት አንድ ሰው ላይ ተመስርቶ ሳይሆን ማህበረሰብን ለመጠበቅ ታስቦ ስለሚደረግ አንዳንድ ነገሮችን ጠንከር ባለ አያያዝ ወይም ጠንከር ባለ የህግ ማዕቀፎች ውስጥ መቀመጥ አለባቸው። በዛሬው ሃሽታግ ሽቀላ እንግዲህ ከራሴም ተሞክሮ ልበል ካየኋቸው ህጎችም ከነበሩ ኤክስፒሪየንሶች አንጻር የመድን ሽፋን ስፔሻሊ ደግሞ የትራፊክ አደጋንና የመኪና አደጋ ሲመለከት ምን ይመስላል የሚለውን እናያለን። የሰው ልጅ በእግር መንቀሳቀስ ረጅም ጊዜ ይፈጅበታል። ሲያስበው ታዲያ ምን ልጠቀም ይላል። ምን ሊጠቀም ሲል ፈረስን መጋለብ፣ በቅሎን፣ የተለያዩ አይነት ወደ በረሃ ሀገራት ደግሞ ስንሄድ ግመልን ይጠቀማል። ሆኖም ግን ከኢንዱስትሪያል ሪቮሉሽን ወይም የኢንዱስትሪ አብዮት ጀምሮ ደግሞ ምንድነው ስቲም ሎኮሞቲቭ ኤንጂኖች ከመጡ በኋላ የመንቀሳቀሻ ወይም የመጓጓዣ መንገዶች ዘመናዊ በሆኑ መንገዶች ፍጥነትን ጨምረው ጉልበትን ጨምረው መጥተዋል። የመጀመሪያዋ መኪና ተሰርታ እንግዲህ አሁን ደግሞ በጣም ዘመናዊ 2026 ላይ የሚወጡ ኢቪዎችን በሏቸው የነዳጅ መኪኖችንም ድረስ እስክንደርስ በርካታ አይነት ተሽከርካሪዎች ተመርተዋል። እነዚህም ተሽከርካሪዎች እንግዲህ ፍጥነታቸው በጣም እየጨመረ በመጣ ቁጥር ራሳቸውን ለመቆጣጠር ወይንም አሽከርካሪው እንዲቆጣጠራቸው የሚደረጉ የተለያዩ ነገሮች ይኖራሉ። ሆኖም ግን ሁሌም ደግሞ ሰላማዊ የሆነ መንገድ፣ ምንም አደጋ የሌለበት መንገድ አይኖርም። ምክንያቱም አንድ ሰው ባያጠፋ ሌላ ሰው ሊያጠፋ ስለሚችል ነው። ከዛም ደግሞ ጎን ለጎን አደጋዎች ሲፈጠሩ ምን አይነት ጥንቃቄ መደረግ አለበት ወይም ሽፋን መሰጠት አለበት ሊባል ይችላል። አንደኛ የመድን ሽፋን ራሱ ሲቀመጥ ኢንሹራንስ ሲባል አደጋን ሙሉ ለሙሉ ማጥፋት ሳይሆን በመመተን ሁሉም ሰው ያለው ተጠያቂ ማህበረሰብ አካላት ያለባቸውን ግዴታ እንዲወጡ የሚያደርግበት ሂደት ነው። ታዲያ በሞተር ኢንሹራንስ ወይንም የተሽከርካሪ መድን ሽፋን ላይ ስንመለከት ምን አይነት ነገሮች አሉ? አሁን ስናይ አንድ መኪና በጣም በፍጥነት እየሄደ ያለ የሆነ ሰው ላይ አደጋ ቢያደርስ፣ የሆነ ንብረት ላይ ቢያጠፋ ቀጥተኛ ጥፋተኛ እሱ ስለሆነ ተጠያቂ ሊሆን ይችላል። ሆኖም ግን ያ ሰው ባይኖረውስ፣ ገንዘብ አቅም ባይኖረውስ ምንድን ነው የሚያደርገው? እንግዲህ ወደ በኋላ ላይ የምናነሳቸው የሶስተኛ ወገን ላያቢሊቲ ወይም ተጠያቂነት ይኖራል። ሆኖም ግን እንደው የመድን ሽፋኖችን ወይም የሞተር መድን ሽፋኖችን ስንመለከት በሁለት ይከፈላሉ። አንደኛው ኮምፕሬሄንሲቭ የምንለው ወይንም አጠቃላይ የመድን ሽፋን ሲባል አጠቃላይ የመድን ሽፋን እንግዲህ ከስርቆት ሊሆን ይችላል፣ ከእሳት ሊሆን ይችላል። እንደሚገባው ደግሞ ፖሊሲ በጣም በተለያዩ መንገዶችና መጠኖች ሊገባ ይችላል። በሁለት ሞተር ኢንሹራንስን በተመለከተ አስገዳጅ የሆነ የመድን ኢንሹራንስ ውል ወይም የሶስተኛ ወገን የመድን ውል ሁሉም አሽከርካሪዎች በመንገድ ላይ ሲሽከረከሩ ለሚያደርሱት አደጋ፣ የንብረት፣ የአካል ወይም የህይወት ጉዳት ካሳ የሚገቡት የኢንሹራንስ አይነት ነው። ሁሉ ይሄ ከሞተር ሳይክል ተሽከርካሪዎች፣ ላይት ቬሂክል ጀምሮ ትራኮች፣ ሁሉም አይነት የሞተር ተሽከርካሪዎች አስገዳጅ በሆነ ሁኔታ ለሚያደርሱት ጉዳት የሚገቡት የዋስትና አይነት ነው። ሁለተኛው አይነት የተጠቀሰው ደግሞ የኦውን ዳሜጅ የሚባለው ነው። በዚህ በኢንሹራንስ ተርም አጠራሩ ብዙ ጊዜ ግን የማደበላለቅ ነገሮች አሉ፣ ሁለቱን የማምታታት ነገሮች አሉ። አጠቃላይ ቅድም ያልከው ከአጠራር ስተት ነው እንጂ ኦውን ዳሜጅ ነው የሚባለው ተሽከርካሪ ላይ ለሚደርስ ወይም በተለምዶ ኮምፕሬሄንሲቭ ኢንሹራንስ ሽፋን ብለን የምንጠቅሰው አይነት ነው። ኮምፕሬሄንሲቭ የሚያስብለው ግን
የሁለቱ ድምር ውጤት ነው የሶስተኛ ወገንና የኦን ዳሜጅ። የሁለተኛውን ለማብራራት ያህል ደግሞ ኦን ዳሜጅ የሚባለው ባለ ንብረት ወይም የተሽከርካሪው ባለቤት ተሽከርካሪው ላይ ለሚደርስበት አደጋ አስቀድሞ የሚገዛው የመድን ዋስትና ውል ነው። እሱ በየታይፕ ኦፍ ፕሮዳክቱ የሚለያይ ሆኖ ማለት ነው። እንግዲህ አንድ ሰው የ5 ሚሊዮን ብር ንብረት አለው ልበል ወይንም ተሽከርካሪ። ታዲያ ያንን ሲደረግ ኢንሹራንሱ ይገምታል የተለያዩ አይነት አደጋዎች ቢደርስ ምን ይጎዳል፣ ከዛ ደግሞ ሙሉ ኢንሹራንሱን ከቨር ለማድረግ ምን ያህል ይሆናል። ይሄንን ነገር ይታሰብና አረቦን ወይንም የፕሪሚየም አከፋፈል ስርዓት ይቀመጣል። ለዚህ ሰውዬ የሚንቀሳቀስበት የት ነው፣ የተለያዩ አይነት ነገሮችን መሰረት ያደረጉ የአረቦን ፔመንቶች። ከዛ በኋላ ደግሞ 1 ዓመት 2 ዓመት ካለፈ በኋላ ይሄ ሰውዬ በዚህ ዓመት ውስጥ ደግሞ ምን ያህል አደጋ ተከስቶበታል፣ በሱ ጥፋት ምን ያህል አደጋ፣ በሌላ ሰው ጥፋት ምን ያህል አደጋ አስከትሏል የሚለው ነገር ይታይና ደግሞ የፕሪሚየሙ መጠን ማስተካከያ ይደረግበታል። ይሄ እንግዲህ አጠቃላይ የመድን ሽፋንን ስንመለከት ነው። ሶስተኛ ወገን የምንለውን ስለምንድን ነው? ቅድም ያነሳኋት ነጥብ አለች አይደለ? አንድ ሰው አደጋ አድርሶ ገንዘብ ላይ ኖሮ ይችላል፣ ንብረት ላይ ኖሮ ይችላል። እንዴት ነው ታዲያ ይሄ የሚሸፈነው? ብሔራዊ ባንክ ባስቀመጠው አንድ ድንጋጌ አለ። ይህም ድንጋጌ አንድ ሰው በየትኛው መንገድ አሽከርካሪ ሲገዛና ባለ ንብረት ሲሆን ያ አሽከርካሪ ለሚያደርሰው አደጋ ተጠያቂ ይሆናል። ተጠያቂ ደግሞ ከሆነ በተወሰነ መንገድ ለሶስተኛ ወገን ለዛ ለሚደርሰው ያ ነገር ለሚደርስበት ነገር ተጠያቂ ስለሚሆን የሚከፍለው ገንዘብ መዘጋጀት አለበት ነው። ስለዚህ አንድ መኪና ባለ ንብረት ሲሆን የሶስተኛ ወገን መድን መግባት ይኖርበታል ማለት ነው። የተለያዩ ጥያቄዎች ሊነሱ ይችላሉ። እነዚህም ጥያቄዎች ለምሳሌ የሚሰጠው መጠን ምን ያህል ነው? እንግዲህ በኢትዮጵያ ሕግ እስካሁን የሶስተኛ ወገን የሚሸፍነው ተሻሽሎ አሁን 200 ሺህ ብር ነው። አሁን ያሉ ደግሞ ዘመናዊ መኪናዎች በ200 ሺህ ብር የሶስተኛ ወገን መድን ሽፋን ይሸፈናሉ የሚለው ሌላ ጥያቄ ነው። ከመድን ባለሙያዎችም የምንሰማው ይሆናል። በእርግጥ 200 ሺህ ብር አሁንም ካለው ነገር አንጻር የሶስተኛ ወገን የካሳ አከፋፈል ሁኔታው ወይም የመድን ዋስትና ያስፈለገበት ዋነኛ 3 ነጥቦች ናቸው። አንተ ከዛ ውስጥ የጠቀስከውና የጠየከኝ 200 ሺህ ብር የሚባለው የንብረት ላይ ለሚደርስ አደጋ፣ እሱም ፐር ኢቨንት ወይም በአንድ አደጋ የሚወሰን ነው። ከዚህ ቀደም ሲሰራበት የነበረ አዋጅ ነበረ። እሱን አዋጅ የከለሰ ነው። ይሄ ተግባራዊ መደረግ ከጀመረ 1 ዓመት ከ6 ወር አካባቢ ነው ቢበዛ የሚሆነው። በፊት 40 ሺህ ነበረ። የጠየቀኝ ፊገር 200 ሺህ የሚለው ንብረት ላይ ለሚደርስ ጉዳት፣ ተሽከርካሪው በሌላ የሶስተኛ ወገን ንብረት ላይ ለሚያደርሰው ጉዳት የተቀመጠ አሪያ ነው በአዋጁ መሰረት። ነገር ግን በቂ አይደለም ብለው ደንበኞቻችን አሁን አንዳንዴ ላይት ቬይክል እና ትልቅ የሆኑ ሄቪ ትራኮች ሊያደርሱት የሚችሉት የንብረት ጉዳት ሲቪሪቲው ይለያያል። አብዛኞቹ ለፐርሰናል ዩዝ የሚጠቀሙት ምናልባት እዚሁ ከተማ አካባቢ ነው ቢንቀሳቀሱ እርስ በርስ ኩርኩም ቢያጋጠም ነው። ነገር ግን አንዳንዴ በስራ ሂደት የሚገጥሙ ችግሮች አሉ። አሁን የመኪና ስፔር ፓርት ውድነት ጋር ተያይዞ ከ200 ሺህ ብር የካሳ ጥያቄዎች ያልፋሉ እና ከዛ በሚያልፍበት ሁኔታ ከኢንሹራንሱ ኃላፊነቱ ይመጣና ለምሳሌ በአንድ አደጋ 400 ሺህ ብር ንብረት ጉዳት ቢያደርስ 200 ሺህ ተጨማሪው ወደ ጉዳት አድራሹ ኪስ የሚሄድ ይሆናል። ብዙ ጊዜ ኢንፎርምድ አይደሉም። በዛን ጊዜ ሰርፕራይዝ ይሆናሉ ብዙ ደንበኞች። ያንን ግን ተደራሽ ለማድረግ ከኢንሹራንስ ካምፓኒ የተለያዩ አይነት አሰራሮች አሉ። ብዙ ጊዜ ደንበኞች እንዲያውቁት አይደረግም እንጂ ኤክስቴንድ የሚደረግበት ኦፕሽን አለ። የዚህ የሰርድ ፓርቲ ፕሮፐርቲ ዳሜጅ ኤክስቴንሽን የሚባለው 200 ሺህ ጣሪያው ቢሆንም እስከ 1 ሚሊዮንም እስከ 2 ሚሊዮንም የሚያደርጉ አሉ። በእኛ ኢንሹራንስ ካምፓኒ እንደዚህ አይነት
መረጃዎችን ለደንበኛው ኢንፎርምድ ዲሲሽን እንዲወስድ የሶስተኛ ወገን ጣሪያው 200,000 ነው። ግን በተጨማሪ የአረቦን ክፍያ ኤክስተንድ ማድረግ ትችላላችሁ የሚለውን እንትን እናቀርብላችኋለን። መወሰን አለመወሰን የደንበኛው ነው የሚሆነው። ብዙ ጊዜ ግን አዌርነሱ ስለሌለ ተጋላጭ ይሆናሉ ደንበኞች። እንግዲህ መነሻ ላይ እንዳልኩት ከግል ተሞክሮ ወይንም ኤክስፒሪየንስ ነው ይሄን ነገር ለመስራት ያሰብኩት ብያለሁ። ታዲያ ይሄንን ነገር ስናስብ ከምን አንጻር ነው እንደው አደጋ ሲደርስ እኔ ጥፋተኛ ካልሆንኩ ብዬ ሳምን ሁሌ በቃ በሶስተኛ ወገን ይሸፈናል፣ ሙሉ መድን ካለ ወይም ሙሉ ኢንሹራንስ ካለው እኮ ይሸፈናል። ግን እንደዛ አልነበረም። አንደኛ የኢንሹራንስ ራሱ አሰጣጥ ወይንም ያ የፖሊሲው ራሱ የተለያዩ አይነት አማራጭ ሀሳቦችን አስቀምጦ የምንገባው ፖሊሲ ይወስነዋል አንደኛ። ከዛም ደግሞ ጎን ለጎን ኢንሹራንሱ የሚሸፍነው ለእኔም ትንሽ እንደው ግር ያለኝ ነገር ኤክሰስ የሚባል አማውንት አለው ተብሏል። እኔ እስካሁን ድረስ እንግዲህ ያንን ነገር አላቅም ነበረ፣ ተምሬበታለሁ። ይህንን ነገር ታዲያ ስናይ ምንድነው አንድ ሰው ጥፋተኛ እንኳን ባይሆን ለሚደርስበት አደጋ ያንን ነገር የኮምፐልሰሪ ኤክሰስ አማውንት እና ቤተርመንት ኮንትሪቢዩሽን የሚሉት ነገር አለ ብለዋል። መጀመሪያው አይነት ኮምፐልሰሪ ኤክሰስ መነሻ ሀሳቡ አድሚኒስትሬቲቭ ወጪዎችን ከመቀነስ አንጻር ብዙዎቹ አሁን ከወጪያቸው አንጻር ዝቅተኛ ተብለው የሚገመቱ ምናልባት ከየካምፓኒ አሰራሮች ይለያያል። 5,000 ከ10,000 በላይ የሆኑ የአደጋ መጠኖችን እዛው በእንትኖች ሃንድል የሚደረግበት ለምን ባክኤንድ ፎርዙ ራሱ ደንበኛውን ከ5,000 ብር በላይ ሊያስወጣው ይችላል። ፕሮፎርማ መሰብሰቡ፣ ኢነርጂ ማባከኑ፣ በዛ ውስጥ ነዳጅ ይባክናል፣ የስራ ሰዓት ይባክናል። ካምፓኒውም ላይ ተጨማሪ የሆነ አድሚኒስትሬቲቭ ወጪዎችን ያመጣልና ይሄ ሁሉም ዓለም ላይ የሚተገበር የኮምፐልሰሪ ኤክሰስ ነው። እሱ ጋር የሚነሱ የፍትሃዊነት ጥያቄዎች ሊኖሩ ይችላሉ። እነዚህ ማቴሪያል ፋክት ተብለው ስለሚታወቁ አብዛኛውን ጊዜ መጀመሪያ ላይ ውል ከመግዛቱ በፊት ለደንበኛው ኮሚኒኬት እንዲደረግ ይህን ያህል ኮምፐልሰሪ ኤክሰስ አለብህ ተብሎ ይነገረዋል። ይሄ አስገዳጅ የሚባለው ነው። እኛ ሀገር ብዙም ተግባራዊ አልሆነም እንጂ ከኮምፐልሰሪ ኤክሰሱ ሌላ ደግሞ ፕሪሚየም የአረቦን ስሌቱ እንዲቀንስለት ደግሞ ተስማምቶ ደግሞ የሚገባው የኤክሰስ አይነት አለ። ተጨማሪ ኤክሰስ እኔ 10,000 ብቻ አይደለም ጠንቁቃ አሽከርካሪ ነኝ 50,000 አርጉት፣ ግን ደግሞ አረቦን አሁን የምከፍለውን ቀንሱልኝ የሚባልበት አሰራር አለ። ብዙም ተግባራዊ አይደለም ይሄኛው አይነት። ሌላኛው የጠየቀኝ የቤተርመንት ኮንትሪቢሽን ነው። አደጋ በደረሰ ወቅት ያው መኪኖች እየተነዱ ሲሄድ ያው ዲፕሪሺየሽን ይኖራል። ዲፕሪሺየት ያደርጋሉ። መጀመሪያ ቁልፉን ተቀብሎ መንዳት ከጀመረበት ቀን አንስቶ ዲፕሪሺየሽን ይሰላል። በመደበኛ ጋር ባለው አሰራር ግን እስከ 3 ዓመት አብዛኛውን ጊዜ ቤተርመንት ኮንትሪቢሽን የማይጠየቅበት አግባብ አለ። ቤተርመንት የሚባለው ራሱ ተነድቶ ለምሳሌ 5 ዓመት 4 ዓመት የሆነው መኪና በአዲስ ፓርት አሁን ለምሳሌ ፓራውልት ብዙ ጊዜ ግጭት የሚደርስባቸው ባምፐሮች እንደዛ ጉዳት ከደረሰባቸው በኋላ የራሳቸው ስክራች ማይነር ምናምን በቆይታ የሚደርስበት ጉዳት አለ ፓርቱ ላይ። ያንን እንደ አዲስ ፓርት አምጥቼ ልተካለ ሲል አሻሻልኩልህ ማለት ነው። ያ ነው ቤተርመንት ኮንትሪቢሽን። ስሌቱ ፐርሰንቱ የሚለያይ ቢሆንም ከዛ ታሳቢ ያደረገ ነው። አብዛኛውን ጊዜ ቀለሙ ፌድ ያደርጋል፣ ስክራች ይኖረዋል፣ ማይነር ስክራች ይኖረዋል፣ እርጅናም አለው በዛ ላይ። ያንን በአዲስ ሲተኩ ያሻሻልኩበትን ኮንትሪቢዩት አድርግ ተብሎ ቤተርመንት ኮንትሪቢሽን ይቀነሳል በካምፓኒዎች በኩል። ሌላኛው ደግሞ በጣም የገረመኝ አንድ የተነሳው ነገር 200,000 ብር የሶስተኛ ወገን ክፍያ ካለ ያ በሙሉ ሊሸፍን አይችልም። አሁን በጣም ዘመናዊ መኪኖች ከሆኑ አንዳንድ እንኳን ፓርቶቻቸው ሙሉውን የሱን ዋጋ ሊወስዱብን ይችላል አይደለ? ታዲያ ይሄ ሁለት ጥያቄ ያስነሳብኛል። አንደኛ የመድን ድርጅቱ ከጥፋተኛው ሰው እንዴት ነው ገንዘቡን የሚሰበስበው? ሁለተኛ ደግሞ ይሄኛው ሰውዬ መሸፈን ካቃተው እንዴት ነው የሚደረገው ነው። በእርግጥ አሁን ካነሳው ጥያቄ አንጻር ኢንሹራንስ ካምፓኒዎች የሚፈተኑበት ነው በአብዛኛው።
የሶስተኛ ወገንን ያማከለ ይመስለኛል ጥያቄ እና ተጨማሪ ጉዳቶች ሲደርሱ ለምሳሌ አሁን እንደዚህ አይነት ነገር የሚገጥመን ብዙ ጊዜ ደንበኛው ቅድም ባልኩ መሰረት የኦን ዳሜጅም የሰርድ ፓርቲ ኢንሹራንስ ውልም ወይም ተሽከርካሪው ላይ ለሚደርስ ጉዳትና አስገዳጅ የሆነውን የሶስተኛ ወገን ከካምፓኒው ከአንድ ኢንሹራንስ ካምፓኒ ገዝቶ አደጋ ይደርስበታል። ያንን አደጋ ደግሞ በገባው ውል መሰረት ኢንሹራንስ ካምፓኒው የካሳ ጥያቄውን ፕሮሰስ ማድረግ ይጀምራል። እዚህ ላይ ጥፋት ጉዳት ያደረሰው የዚህ ባለንብረት ላይ የሌላ የሶስተኛ ወገን ኢንሹራንስ ከቨር ያለው ግን ካምፓኒው የተለየ ለምሳሌ ዜድ ኢንሹራንስ ካምፓኒ እና ኤ ኢንሹራንስ ካምፓኒ ብለን የለየናቸው ለማብራራት እንዲመች ጉዳቱን ያደረሰው የኤ ኢንሹራንስ ካምፓኒ ውል የገዛ ነው። ይሄኛው ደግሞ የዜድ ኢንሹራንስ ካምፓኒ የዚህ ካምፓኒ ተጠቃሚ ነው። ዜድ ላደረሰው ጉዳት ኤ ይሄድና በገባውት ውል መሰረት ጉዳት ደርሶብኛል፣ ስለዚህ ተሽከርካሪን አስጠግኑልኝ ይላል። በዛ ሁኔታ የደረሰው ጉዳት መጠን ለምሳሌ ቅድም ከጠቀስነው በንብረት ላይ ለሚደርስ ጉዳት የሶስተኛ ወገን ካሳ ከ200,000 ብር ጣሪያው በላይ ይሆናል። በዛ ኬዝ 1 ሚሊዮን ነው ብለን ለማስረዳት ያህል ብንወስድ 800,000 ልዩነቱን ይሄኛው ኤ ኢንሹራንስ ካምፓኒ ከከፈለ በኋላ ለደንበኛው ማስጠገኛውን ሰብሮጌሽን ራይት የሚባል አለ። ኢንሹራንስ ካምፓኒዎች ያላቸው ጉዳት ካደረሰው አካል በህግ ጠይቆ ክሌም የማድረግ የከፈለውን ጉዳት ሌላ ሶስተኛ ወገን ያደረሰ እንደሆነ ያንን ሰብሮጌሽን ራይታቸውን ለማስጠበቅ በሚሄዱበት ወቅት ሶስተኛ ወገን ኢንሹራንስ ገዝቻለሁ፣ ስለዚህ የዜድ ኢንሹራንስ ካምፓኒ እስከ 200,000 ሊሚት ይሰጣል። ከዛ የቀረውን 800,000 በብዙ ጊዜ ደንበኞች የዛኛው ኢንሹራንስ ካምፓኒ ደንበኛ በሚጠየቅበት ጊዜ ላለመክፈል ሄስቴት ያደርጋሉ። በዛ አግባብ ነው መጀመሪያ ጉዳዩን በመነጋገር ለመፍታት ነው የሚሞከረው። አላስቻይ ሁኔታዎች ሲፈጠሩ ወደ መደበኛ ህግ ቦታ ሄድና በፍርድ ቤት የሚዳኝበት አግባብ አለ እንጂ መጀመሪያ ላይ ኢንሹራንስ ካምፓኒዎች በህግ ክፍላቸው አማካኝነት ጉዳዩ ወደ ህግ ከመሄዱ በፊት ደንበኛውን ኮሚኒኬት አድርገው ኃላፊነታቸውን እንዲወጡ የሚደረግበት አግባብ አለ። አንደኛ ያንን እቃ በጣም ትልቅ ከሆነ ኤክሰሱ ላይ የሚመጣው ተጨማሪ በጣም ከፍተኛ ይሆናል። ከዛ አንጻር ስንመለከተው የ200,000 ብር መጠኗ ጥያቄዋ ራሱ መሻሻል የለባትም ወይ ነው። ለምን ያ ሲሊንግ ተደርጎ የተቀመጠው ከኑሮ ደረጃ አንጻር ሊሆን ይችላል፣ ከተማችን ውስጥ ካሉ ተሽከርካሪዎች ሊሆን ይችላል። ሆኖም ግን አደጋ ላይ ሲደርስ አንዳንዴ በጣም እንደው ኑሮ ለማሻሻል እየተጣጣሩ ያሉ ሰዎችን ትልልቅ መኪኖች ሲገጩ የሚደነግጡበትን ምክንያት የተረዳውበት ነው። እኔ በሰዓቱ ጥፋተኛ ባልሆንም በዛ ሰዓት ላይ ያንን አደጋ ያደረሰው ልጅ ከአቅም አንጻር ያንን ያህል ዘና ብሎ ሊከፍለው የማይችለው ገንዘብ ከመሆኑ መጠን ይህንን ነገር እንዴት ነው ማቻቻል ያለበት? ይህ ሰውዬ ከ200,000 ብር ብቻ በታች ተለቅ ያለ ነገር ተደርጎ አረቦኑን ወይንም ጊዜያዊ ክፍያውን ትንሽ ቢጨምርበት የተሻለ ከቨሬጅ ይሰጠዋል ማለት ነው። ሌላው ደግሞ እስቲ ክሌሞቹ ራሱ ሲሰሩ እንዴት ነው ሂደቱ? በጣም መመላለስ ያለበት አንዳንዴ እንደው አደጋ ሁሉ ላይ ድረስ ሲባል ከንብረትም ከሰውም ነፍስ እነዛ እንዳለ ሆነው የመመላለሱና የሂደቱ ቲዲየስ የሚሆነ ፕሮሲጀር ከመሆኑ አንጻር ለነሱም እንዴት ነው ኢንሹራንሱ ሁሉ ነገር ተጣርቶ መቅረብ ስላለበት እዚህ ጋም ደግሞ የሚሰጠው ገንዘብ ሁሉ ነገር ኦዲት ሲደረግ መጨረሻ ላይ ሪኮንሳይል ወይንም ሙሉ ለሙሉ 0 ለ0 መሆን ስላለበት በጣም የምረዳውና ፕሮሰሱ መሄድ በወረቀት ነው። እኔ አሁን አንዳንዴ በጣም ገብቼ ብዙ መስሪያ ቤቶች ወረቀት የለም ነበረ። ባሳለፍነው ሳምንት ግን ሄጄ ስመለከት መድን ድርጅት ላይ በክላሰር ሆኖ በጣም ወረቀቶች ተነስተው ፎቶ አድርገው ያን ነገር የተረዳሁት ምንድነው ሁሉ ነገር ፍርድ ቤትም ክስ ቢመዘገብበት ምንም አይነት ክሌሞች ወይንም ጥያቄዎች ቢመጡ መልስ ለመስጠት ያስፈልጋል የተባሉ ሰነዶች በሙሉ
መያያዝ ይኖርባቸዋል ማለት ነው። ያ ታዲያ ሲያያዝ ደግሞ ሃርድ ኮፒ ሆኖ ኦተንቲኬትድ ወይንም ማረጋገጫ ተደርጎበት ነው። እንግዲህ ዘመናዊ መኪናዎች ብዬ ሳነሳ የተለያዩ አይነት መኪናዎች አሉ። የኢንሹራንስ ፖሊሲ መጠን ሲወሰን በምንድን ነው የሚወሰነውም ነገር ቅድም አንስቻለሁ። ሆኖም ግን አንዳንዴ ሃይ ሪስክ ቬሂክልስ የምንላቸው በእንግሊዝኛው ወይንም ትክክለኛ ትርጓሜው ልበለው አደጋቸው ሊበዛ ይችላል ተብሎ የሚገመቱ ተሽከርካሪዎች አሉ። እነዚህ ተሽከርካሪዎችን በሁለት ነገር ልናያቸው እንችላለን። አንደኛ ከከተማ በጣም ጊዜ የሚወጡ በተደጋጋሚ የሚወጡ ለአደጋ ፕሮን የሆኑ ወይም ለአደጋ ቅርብ የሆኑ ተሽከርካሪዎችን ስንመለከት አሁን አንዳንዴ የሀገር ተቋራጭ ትራንስፖርት አገልግሎት የሚሰጡ ተሽከርካሪዎችን ከተማ ውስጥ ከሚዘዋወር የቤት መኪና ጋር እኩል አይነት የኢንሹራንስ ወይም የመድን አረቦን ልናስከፍላቸው አንችልም። ታዲያ ምንድን ነው መደረግ ያለበት? በተስተካከለ መንገድ እነዚህ ተሽከርካሪዎች ለሚሰጡት የህዝብ አገልግሎት ቢሰጡ ሲጓዙ ምን ያህል ይጠነቀቃሉ፣ ምን ያህል ይጓዛሉ፣ ከዛም ደግሞ የመኪናው ሞዴል ታይፕ፣ እነዚህ ነገሮች በሙሉ ከግምት ውስጥ ይገባሉ። ያው እኛም ሀገር አተገባበሩ ቢለያይም ገቨርን የሚያደርግ ወጥ የሆነ ህግ የለም። ግን የካምፓኒዎች የውስጥ አሰራር አለ። የማኑዋል እና ፕሮሲጀሮች ይኖሩታል። እያንዳንዱን ሪስኮች የሚቀበሉበት አሰራር ሁኔታዎች አሉ። እንዳልከው አሁን እነዚህ የቅንጡ መኪኖች ሌክዠሪ የሚባሉ መኪኖች አይነቶችን ኢንሹራንስ ካምፓኒዎች ሪስኩን የሚቀበሉበት አሰራር ሂደቶች አሉ። የተለመደው አይነት የአረቦን ዋጋውን መጨመር፣ ሬቱን መጨመር አንድ የተለመደው አሰራር ነው። በሁለተኛ ደረጃ ደግሞ አደጋ ሲደርስ ደግሞ የኮምፐልሰሪ ኤክሰሱን የአደጋ መዋጮውን እስከ 20%፣ 25% የሚደረግበት አግባብ አለ፣ ደንበኛውን በማሳወቅ። ሌላ ደግሞ ብዙም አልተለመደም አለ፣ ግን አሁንም ተግባራዊ እየተደረገ ያለበት አሰራር አለ። የፈርስት ይር ዲስካውንት ካለ በዚህ በብሔራዊ ባንክ አሰራር መሰረት ያው የፍሎር ፕሪሚየም ተግባራዊ ስለተደረገ አክሮስ ካምፓኒ ተመሳሳይ አይነት ወጥ የሆነ የአረቦን ስሌት ነው የሚጠቀሙት። ግን ለነዚህ መኪኖች ለቅንጡ መኪኖች ተግባራዊ የሚደረግ የውስጥ የተለየ ሬት ካላቸው የኖ ክሌም ዲስካውንቱን ኢንተርቴን እንዳያደርግ የመጀመሪያውን ዓመት ይደረጋል። ያው ደግሞ ሁሌም ኢንሹራንስ ካምፓኒዎች ደግሞ ኢንሹራንስ ሪስኩን አንደርራይት ከማድረጋቸው በፊት በደንብ ባክ መደረጋቸውን ቼክ ያደርጋሉ። ሪኢንሹራንስ አሬንጅመንት ይፈለግለታል። የጠለፋ ዋስትና ማለት ነው። ኢንሹራንስ ካምፓኒዎች ኢንሹራንስ ይገባሉ። በዛ አግባብ ቀደም ብሎ ኢንሹራንሱ አንደርራይት ከመደረጉ በፊት የዚህ በእኛ ቴክኒካል ተርም ፋክሊቴቲቭ አሬንጅመንት ይባላል። ወይም ፕሌስ መደረግ አለበት ኢንሹራንሱ ሪስኩ ከመቀበላቸው በፊት። ሌላ እኛ ጠለፋ ዋስትና የሚሰጡን ኢንሹራንስ ካምፓኒዎች እየተቀበልነው ያለውን ሪስክ እነሱም አብረን እንጋራቸዋለን ብለው ሲስማሙ በዛ አግባብ ቅድም ያልኩ አይነት ሪስክ ሚቲጌት የሚደረጉባትን ወይም የካምፓኒውን ፕሮፊታቢሊቲ ባልነካ ሁኔታ ሪስኩን የምንቀበልበት አግባቦች አሉ። ሌላኛው ደግሞ እንደው የሆነ ሰዓት ሃሽታግ ሽቀላ ላይ አንስቸው ነበረ። በኤሌክትሪክ የሚሰሩ መኪናዎች ኢንሹራንስ መጠናቸው ራሱ መታወቅ አልቻለም ነበር። አሁን እንዲያውም በጣም የኤሌክትሪክ መኪናዎች በዝተው ከተማችን ላይ በርካታ ኤሌክትሮኒክ ቬሂክልስን ማየት ችለናል። በአጠቃላይ ደግሞ አደጋዎች ሲደርሱ ከግለሰብ ውጪ የሆኑ አደጋ መንስኤዎች ደግሞ ይኖራሉ። እነዚህ ምንድናቸው ብንል አንዳንዴ የትራፊክ ምልክቶች አለመኖር፣ የመንገድ ደህንነቶች አለመጠበቅ፣ እነዚህ ነገሮችን አንዳንዴ ሮድ ማርኪንግ እንኳን ወይንም የመንገድ ምልክት ባለመኖራቸው መንገድ ስቶ የሚወድቁ መኪኖችን ከክፍለ ሀገር ስንሄድ ወይንም ከከተማ ስንወጣ ተመልክተናል። የትራፊክ ደህንነት ምልክቶች ራሱ በትክክል ባለመቀመጣቸው ወይንም የመንገዱ ሁኔታ በትክክል ባለመጠበቁ የሚከሰቱ አደጋዎችስ በምን አይነት መድን ሽፋን ነው የሚታዩት? ማን ነው ተጠያቂ የሚሆነው የሚለውን ነገር እንጠየቃለን። ሁሌም አንድ አሽከርካሪ ከመሪ ጀርባ እስካለ ድረስ ሙሉ ጥንቃቄውን ሙሉ ትኩረቱን
መንገዱ ላይ ማድረግ እንዳለበት ሆኖ ግን አንዳንዴ በምንሄድበት ወቅት የሚያጋጥሙን መንገድ ካለማወቅ አንጻር ሊሆን ይችላል። ቅድም ደግሞ እንዳልኩት ምልክት ሳይታዩ በመግባታቸው የሚመጡ አደጎችን ለየት ባለ መንገድ ይታያሉ አይታዩ የሚለውም ሌላ ጥያቄ ነው። በአጠቃላይ ግን ስንመለከተው እስቲ እንግዲህ በከተማችን ውስጥ በርካታ መኪናዎች፣ ተሽከርካሪዎች ይንቀሳቀሳሉ። አሁን ደግሞ የባይክ ወይም ኤሌክትሪክ ባይኮችን መጥተዋል። እግረኛ አለ። ይሄ ሁሉ ሆኖ እንደው አንዳንዴ ቆም ብለን ስንመለከተው ምን ያህል የንብረት ኪሳራ በአመት ውስጥ ኢትዮጵያ ታስተናግዳለች የሚለውን ስንመለከት በሚሊዮን እና በ10 ቢሊዮኖች አንዳንዴ እስከ 100 ሚሊዮኖች የሚደርስባቸውም ነገሮች ይኖራሉ። አንዳንዴ እንግዲህ መኪናም ቤት ውስጥ የሚገባበት የቤት አደጋ የሚያደርስበት መኪና ለመኪና መኪና ከሰው ጋር መኪና ከሞተር ጋር ይሄ ሁሉ እንግዲህ የትራፊክ አደጋ የሚዳኘው በዚህ የመድን ሽፋን ህግና ድንጋጌ ላይ ነው። በአጠቃላይ ደግሞ ስናየው በፍትሐ ብሔር ህጋችንም ላይ ስንመለከት ኤክስትራ ኮንትራክቹዋል ሊያቢሊቲ የምንለው ወይም ከውል ውጪ የሚመጣ ኃላፊነትን በዛ ስር ስለሆነ አብዛኛውን ጊዜ የዛ ትክክለኛ ወይም መሰረታዊ መርህ አንድ ሰው ያደረሰውን አደጋ ካሳ እኩሌታ መክፈል አለበት የሚል ስለሆነ ይህንን መሪህ ይዞ የሚሰራ ህግና ሽፋን አሰጣጥ በትክክል ቢቀመጥ ማህበረሰቡንም ከመጠበቅ አንጻር የሚደርሰውንም አደጋ አንዳንዴ ሰው ቆጠብ እንዲልም ከማድረግ ከፍተኛውን አንዳንድ የትራፊክ ቅጣቶች ከፍ ከማለታቸው አንጻር ትንሽ የሚቆጠብ ሰው አለ አይደለ? እንደዚህም ደግሞ ፕሪሚየሞች ወይም አረቦኖች የሚከፈሉት ከፍ ካሉ ትንሽ ቆጠብ ብሎ የማሽከርከርም አንዳንዴ ትኩረትም ሰጥቶ የማሽከርከር ነገሮች ሊዳብሩ ይችላሉ። እንግዲህ ተሽከርካሪ ውስጥ ገብተን ስንጓጓዝ ልንሆን እንችላለን። ራሳችንም እያሽከረከርን ቢሆን ማድረግ ያለብን ጥንቃቄዎች በጣም ግልጽ ናቸው። ሆኖም ግን ደግሞ አንዳንዴ እኛ ራሳችን ጥፋተኛ ሳንሆን የሚመጣብንም አደጋ ቢሆን ካሉ እንግልቶችም ልንል እንችላለን፣ አንዳንድ መዞር ልንል እንችላለን። የተለያዩ አይነት ሃርድሺፖችን ወይም ችግሮችን ከራሳችን ከመጠበቅ አንጻር ኤክስትራ ኬርፉል የሚለውን ወይንም በጣም ተጠንቅቀን ማሽከርከር መልመድ አለብን። ግራ ቀኝም እያየን መሻገር የራሳችንም ጤና አካል ጉዳትም ለማስቀረት ከዛም ደግሞ የአሽከርካሪውንም ተጠያቂነት ለመቀነስ ተጠንቅቀን እንጓጓዝ እላለሁ። የዛሬ #ቃላይ ይመስል ነበረ። በሚቀጥለው ሳምንት እንገናኝ። መልካም ጊዜ